ያው የሰው ልጅ ወንድምነቱን እሰርዛለሁ ምናምን ብለህ በኋላ ልጁ የብሩክ ከሆነ ምን ትሆን? ከባድ ነው። ለማንኛውም ማለት ነው መቼም በሰው ልጅ ስሜት እርግጠኛ መሆን አይቻልም። እኛም እንደዚህ እያለን ነው እስካሁን ድረስ። እኔ አላመንኩም ብሩኬ ልጅ ያስረግዛል ብዬ። ሲቀጥል ደግሞ ብዙዎቻችሁ ፍራንክ እያደረጋት ነው፣ የባለፈውን እየተበቀላት ነው ምናምን። እንዴ እንደዚህ አይነት ነገር አለ እንዴ? ሰው እየገደሉ ፍራንክ እንዴ! ፈጣሪ ሆይ እንግዲህ ፍራንክም ከሆነ ፈጣሪ የሰራቸውን ይስጣቸው። እንደዚህ አይነት ፍራንክ ምን አይነት ፍራንክ ነው? ምኑ ናቸዋል እንዴ? ጉድ እኮ ነው። እና እንግዲህ ፍራንክም ከሆነ እውነትም ከሆነ እንግዲህ ዛሬ ነው የምናየው። ምክንያቱም ትናንትና ቅመሜ ላስረዳሽ እያላት ነበረ። እሱ በጣም ደንግጧል፣ ብሩኬ እንደዚህ በመሆኗ ማለት ነው። እውነትም ሆነ ውሸትም በጣም ደንግጧል። ሲቀጥል ደግሞ በጣም ብዙ ሰዎች በብሩኬ እርግጠኛ ሆነው እያወሩ ነው። እኔ መጀመሪያ ሲጀምር እርግጠኛ ሆኜ ነበር፣ ግን አሁን ልጅቷ ሆዷ እየገፋ ሲሄድ ምናምን ምንድን ነው ብያለሁ። እና መጀመሪያ ቀን ብዙም አይደለም ነበር፣ ግን እኛ አስተያየት ከሰጠን በኋላ ሆዷ እንደውም ከቀን ወደ ቀን እየጨመረ ነው። በአንድ ቀን መቼም የሰው ልጅ ሆድ ሲገፋ እኔ አይቻላቅምና እንግዲህ ሊሆንም ይችላል፣ ስራ ሊሆንም ይችላል። ሀብ ራሱ እንደዚህ እርግጠኛ ሆኖ 100% እርግጠኛ ነኝ ብሩኬ ይህን አያደርግም ወንድምነቱን እልጠዋለሁ ሲል ይሄ ሰውዬ ተነገረው እንደ ሚስጥር ብያለሁ። እና እንግዲህ ስራም ሊሆን ይችላል፣ ግን ስራ ከሆነ ደግሞ ምን ያክል ራስ ወዳድ እንደሆኑ ነው የተረዳሁት። ከማሂ ውጪ እና ከፍጹም ውጪ ሳያቸው በቃ እንዳለ ስግብግብ ናቸው ነው ምላችሁ። ስግብግብ በቃ እሷ ዛጋታማ በእሷ ፎቶና በእሷ እንትን ቶሎ መሸቀል ነው የሚፈልጉት። በቃ የእነሱ ቪዲዮ ሳይለቀቅ እነሱ ቶሎ አልነቃችም እያሉ በእሷ ሟርት እያወሩ ማለት ነው። ሁሉም በእሷ መሸቀል ነው የሚፈልጉት። በእሷ እንባ፣ በእሷ ለቅሶ፣ በእሷ ሀዘን እየሸቀላችሁ ነው። ስራ ቢሆን ራሱ ማለት ነው እንደዚህ እሷን እያስለቀሳችሁ የምትሰሩት ስራ ምን አይነት ስራ ነው? ምን አይነት እንዴት አይነት ሆዳምና ከርሳም ሰዎች ብትሆኑ ነው በእሷ እንባ እንደዚህ ገንዘብ የምትሰሩት? በእሷ መታመን፣ በእሷ ህመም እናንተ እንጀራ የምትበሉት አታፍሮም? የሰውን ባ እየበላችሁ እኮ እንደሆነ ማወቅ አለባችሁ። እሷን ፍራንክ እያደረጋችሁ፣ እሷን እያስለቀሳችሁ፣ እሷን እያሳዘናችሁ፣ እሷ ምንም ነገር ስለማታቅ ነው እንደዚህ የታመመች እንጂ ሀይሚ ብታቅ ኖሮ ራሷን ማትስትም ይህን ያክል አይኗ እስኪ ቀላ ፊቷ እስኪ አብጥ ድረስ አታለቅስም ነበረ። ስለዚህ እናንተ ምን አይነት ከርሳሞች ናችሁ? የምሬ ነው የምላችሁ። ከማሄና ከፍጹም ውጪ ሌሎቹ እንዳለ ጁንታ ስግብግብ ናቸው። የምሬ ነው። እንዴ ምንድን ነው የምትስገበግቡት? እሷ ታማለች አልነቃችም እያሉ በየደቂቃው እየመጡ ቪዲዮ ይሰራሉ። እሺ ልጅቷን ማስታመም ነው ወይስ ደግሞ ለእኛ ቪዲዮ መልቀቅ ነው የሚሻለው? ከእኛና ከእሷ ማንም ይቀድመው? የልጅቷን ደህንነት ማረጋገጥ አይሻልም? ለእኛ መታችሁ አልነቃችም ምናምን እያላችሁ ከምታወሩን እናንተ ነቃች አላችሁን አላላችሁን ለእኛ እኮ ምንም ለውጥ የለውም። እኛ ምን ፈልገው እሷ ደህና እንድትሆን ነው። ገባችሁ? ስለዚህ ከእናንተ ከእሷ በላይ እኛን ያስቀደማችሁ። እኛን ያስቀደማችሁበት ደግሞ ምድረ ጥቅመኛ ከርሳሙላ ማለት ነው። እኛ ላይክ እና ሼር ስለምናደርግላችሁ ስለምናይላችሁ ለቪው ነው፣ ጥቅም ከኛ ስለምታገኙ እንጂ እኛን ፈልጋችሁን አይደለም። ለእኛ አስባችሁልን እኮ አይደለም መታችሁ እንደዚህ እያላችሁ የምታወሩን ለእኛ አስባችሁ። እስካሁን ድረስ ሀይሚ ያልነቃችም ወይኔ ሲያናድዱ ፈጣሪ ሆይ። ወንድምየው መጥቶ እስካሁን ድረስ ሀይሚ አልነቃችም በወንድሜ እርግጠኛ ነኝ ምናምን እያለ መጥቶ ደግሞ አፉን ይቀደዳል ማለት ነው። ከዛ መፍታህም ደግሞ ሀይሚ እስካሁን ድረስ አልነቃችም ልጅቷን ላናግራት። አንተ ልጅቷን የምታናግራት መጀመሪያ ልጅቷ ሳትድን ልጁ የሱ ነው ያንቺ ነው ከህይወታቸው ውጭ አትውጭ እያልክ እሷን የምታስጠነቅቀው መጀመሪያ ልጅቷ መዳንና ለመዳኗን ስለ ልጅቷ እንክብካቤ ብታደርጉ አይሻልም? እሷ ራሷን ስታ ወድቃ ምንም ሳታቅ እነሱ እየሄዱ ልብሳቸውን እየቀያየሩ ካሜራቸውን እየደቀኑ ይቀራረጻሉና እግዚአብሔር ከእንደዚህ አይነት ሆዳምና ከርሳም ሰው በእናንተ ከሚነግር ሰው ይጠብቃችሁ። ባጠገባችሁ በዙሪያችሁ ሆኖ አለውልሽ ወድሻለሁ እያለ እንደዚህ ቪዲዮ ሲቀራረጹ እንዴት እንዳናደዱኝ። በቃ ድራማ ይሆንም አይሆንም ብሩኬ ይህን ነገር ያድርገውም አያድርገውም፣ ሀይሚ ግን ታማለች። የእውነት ሀይሚ የእውነት ልቧ አዝኗል። ሀይሚ የእውነት እያለቀሰች ነው። በቃ ስለ ብሩኬ መውቀስ አለመውቀስ ሳይሆን ልጅቷ የእውነት ነው የታመመችው። ግን እሷ የእውነት ታማ እነሱ ደግሞ የውሸት እየሰሩ ነው ማለት ነው። በውሸት ነቅታ ሁሉ አልነቃችም እያሉ እየመጡ ነው የሚቀደዱትና በሷ ፎቶ፣ በሷ ለቅሶ፣ በሷ እንባ ነግዳችሁ ወይም ደግሞ ሰርታችሁ ያገኛችሁት ገንዘብ አይባረክላችሁም ልላችሁ እፈልጋለሁ።
እና በዙሪያዋ ያሉ ሰዎች በሙሉ ጥቅመኛ እንደሆኑ ነው የተረዳሁት። ሲቀጥል ደግሞ አንዲት ጥሩ ሴት ጓደኛ ቢኖራት ጥሩ ነበረ። ምክንያቱም በቃ ሲከፋችሁ አንዳንዴ ከፍቅረኛሽ ጋር ስትጣይ እሷን ታወጃታለሽ ምናምን። እኔ ራሱ የለኝም ግን የሆነ የቅርባችሁ በጣም ጥሩ ሴት ጓደኛ ያስፈልጋል። ግን ደግሞ መጥፎ ሴት ጓደኛ ከሚኖርሽ ጥሩ የሆነ ብቸኝነት ይሻላል። ሀይሚ አሁን ከሴቶች የራቀችበት ምክንያት አላት። በቃ ጓደኛ ነኝ ብላ የምታመጣቸው ሴቶች በሙሉ በቃ እሷን የሚጎዱ ከእሷ ጥቅም የሚፈልጉ ምናምን እየሆኑ ስላገኘቻቸው ከሴቶች የረቃ አሁን ብሩክንና በብሩክ ዙሪያ ያሉ ሰዎች ጋር መሆንን ነው የመረጠችው። እና እነዚህ በብሩክ ዙሪያ ያሉ ሰዎችም አሁንም ሀይሜን ለጥቅም ነው የፈለጓት። ወንዶች ቢሆንም ሴቶቹ ብሩክን አፈቀርን እያሉ ፊት እያሉ ከሱ ጋር እያጣሏት ተቸገረች። ሌላ ሴትም እያመጡ አሁን ደግሞ ከሱ ጓደኞች ጋር ስትሆን እነሱም በሷ መነገድ ጀመሩና በጣም ነው የሚያሳፍረው። እውነት ለመናገር እየመጣችሁ አልነቃችሁ ምናምን ለእናንተ ተጨንቀን ነው ለእናንተ አስበን ነው። አራ ለእኛ ተጨንቃችሁ ነው። ውይ ድንቄም መጨነቅቱ። ኧረ እባካችሁ ተው። እኛ ጅል አይደለንም፣ ንፍጥ አይደለንም። የሰው ጭንቅላት አለን፣ እናስባለን። ለእኛ አስባችሁ ነው። አራ ወይ ጉድ! በጣም ነው የምታስቡልን እኮ እኛ እናንተን ቪዲዮ ስለምናይ ነው እንጂ የኛ መጨነቅ አሳስቧችሁ አይደለም። እንደዛ ቢሆን ኑሮ ሀይሚን ምን ያክል እንዴት እንደሚወዷት ብዙ ልጆች የምንወዳት እያለን እንደዚህ እንድታለቅስ፣ እንድታነባ፣ እንድትታመም መጥፎ ስሜት ውስጥ እንድትገባ ታደርጓትም። አሁን እኮ እሷ ታማለች፣ አልቀሳለች፣ በጣም ውስጧ ተሰብሯል፣ ልቧ ተቃጥሏል። ከዚህ በኋላ ፍራንክ ነው የውሸት ነው ብትሏት ራሱ ውስጧ የተሰበረው ነገር ቶሎ አይጠገንም። እንዴ ምን አይነት ስራ ቢሆን ራሱ እንዴ ታማ ራሱ መናገር አለባቸው። እኔ ሀብ እንደዚህ ብሎ ሲመሰክር ስራ ነው እንዴ ብዬ ተጠራጠርኩ፣ ውስጤን ማለት ነው። 100% እርግጠኛ ነኝ አለ። ወንድምነቱን እፍቃለሁ ምናምን ቢያስ አስረግዞ ብታገኝ። አሁን መቼም በሰው ልጅ ስሜት ሰው ልጅ ውስጡ ምን እንደሚያስብ አይታወቅም እኮ ውስጡ ምን እንደሚያስብ አይታወቅም። አጠገባችሁ ያለው ሰው ባለትዳር ሆናችሁ ራሱ ባለትዳሮች በመሀላቸው ሌላ ወንድ ጋር ሄደው ምናምን ብዙ ሴቶች ባሌ ምንም ነገር አያደርግም በሱ እርግጠኛ ነኝ ብለው በኋላ ግን ያልሆነ ነገር ነው አድርጎ የሚገኘውና ብቻ እኔ ከሀይሚ ጓደኞች ከሴትም ሆነ ከወንድ በቃ ለሷ ጥሩ ነገር ሲናገሩ የሰሙት ትናንትም ከትናንት ወዲያም ፍጹምና ማሄ ናቸው። እንዶ የሆነ በቃ ፌር የሆነ ትክክለኛውን አስተያየት የሰጡት እንጂ ሌሎቹማ በስማም በተለይ ቤኪማ በእግዚአብሔር ሸመጠጠንም ብላ ተቀየረብኝ። ሌላ ሰው ነው የሆነብኝ። እኔ እሱን በዚህ ራሱ አልጠበቅኩትም። ብቻ ግን ሀይሚዬ አሁንም ቢሆን ፈጣሪ ይማረሽ። ሲቀጥል ደግሞ በሆኑ ነገር እንድትናደጅ እንድትከፊ አንፈልግም። የእውነት ቢሆን እንኳን መጀመሪያ ጤናሽ ሲኖር ጤነኛ ስትሆኝ ደህና ስትሆኝ ነው ሁሉም ሰው የሚወድሽ። ምክንያቱም አንቺ ደህና ካልሆንሽ ማንም ከጎንሽ እንደማይኖር ማወቅ አለብሽ። ሁላችንም እንደዛ ነው። እኛ ጤነኛ ካልሆንን እኛ ካልሰራን ማንም አይፈልገንም። አንቺ መጀመሪያ ራስሽን በደንብ ተቆጣጥረሽ አረጋግተሽ ነገሮችን ማሰብ አለብሽ። በቃ ሰው ቢሄድ ሰው እንደሚተካ ማወቅ አለብሽ። የሰው ልጅ ሁሉ በቃ አብሮሽ ላይ ቀጥል ይችላል ምናምን የሆነ ሰዓት ላይ መቀየሩ አይቀርም። ስለዚህ ይህን ማመን አለብሽ። ሲቀጥል ደግሞ ልጁ አስረገዘም አላስረገዘም እናንተ ከተዋደዳችሁ አትለያዩ። ምክንያቱም ልጅቷን ትቷታል። በሆነ ስህተት ነው ነገር የተፈጠረው። ይቅርታ ከጠየቀሽ አብራችሁ ትቀጥላላችሁ። ልጅቱ ሆን ብላ እንዳረገዘች ግልጽ ነው። ምክንያቱም በሆነች በአንድ ቀን አጋጣሚ ነው ይህን ነገር ያደረገችው ብዬ ማስበው። የእውነት እንኳን ቢሆን ይቅርታ ጠይቆሽ አብራችሁ ትቀጥላላችሁ ብዬ ነው ማስበው። ምክንያቱም ብሩክ አሁን ላይ ሀይሚን ማጣት አይፈልግም። ያኔ በንዴትና በእልህ አደረገው። ይቅርታ ጠይቆ እንግዲህ መመለስ ነው። ግን ቢመለሱ ራሱ እንደ በፊቱ አይሆኑም። ታምነዋለሽ ብዬ አላስብም እንደ በፊቱ። ብቻ ፈጣሪ ይጠብቅሽ። ከዛ ውጭ ግን አንዳንድ ሰዎች የሆነ በቅርባ ያላችሁ ሰዎች አብራችኋት ያላችሁ ሰዎች እየመጣችሁ ማርታ አታውሩብን ነው ልላችሁ የምፈልገው። መልካም ቀን የኔ ወዶች።